ልትመረምር ነው የመጣኸው? ምንስ ቢሆን ያረገዝሽው ልጅ ካቶ ገዛኝ አይደለም እና ከማን ነው? ለምንድን ነው እንደሱ የምታየው? ልጄ እኮ ነው። እንደዚህ እያየሽው ነው እየፈራኩ ያለ። መናገር የሚፈልገው ነገር ሊኖር ይችላል። የሚናገረው ነገር የለውም እኮ። ምን አለው የሚናገረው? እዛ ጋር አሁን ስታነሳ ላየው እንዴ? ምንድን አነሳውና? ኧረ ምንም አላነሳም። ኧረ በእናትህ አንስቷል። ከዛ ለትዳር መልካም ጎን ለመስማት ነው የመጣው። ልክ ነው። ግን ደግሞ ተበደልኩኝ በጣም ተበድያለሁ። በዚሁ ምናልባት ሰላም ማስፈን ከቻልን ብዬ ነው። 10 ዓመት ሙሉ መውለድ ሳይችል ተሸክሜ የኖርኩት እኔ ነኝ። እሱ ነው የተበደለው። ከዚህ ልጅ ጋር ግንኙነት አላደረግሽም? ከማን ጋር? ከዚህ ህፃን ጋር እኮ ነው 16 ዓመቱ እኮ ከ16 ዓመት ልጅ ጋር ሊሆን ይችላል። ግንኙነት አላደረግሽም ወይ? ያንተ ልጅ አይደለሽ ከኔ። ቆይ ረጋ ተረጋጋ። ቆይ አቶ ገዛኝ ረጋ በል። እሱ ገና እኮ የ16 ዓመት ህፃን እኮ ነው። ምን ያውቃል እኮ እሱ። ልጠሪልኝ ትችላለሽ ወይ? ምን ልታወራው? ስለ ትዳር ነው ያልከው እኮ አንተ አይደለስ እኮ። ምንም ላወራው ስለ ትዳር እሱ ምን ያውቃል? ምንም ላወራው ምንም ነው እያልኩሽ ያለሁት። ነገርኩህ እኮ እውነቱን 10 ጊዜ አትጨቃ። ይሄ በቃ ያንተ ነው። በቃ የምትቀበል ከሆነ ተቀበል። ከዚህ በኋላ ጭቅጭቅም አልፈልግም፣ ምንም አልፈልግም። ያለበለዚያ ጥዬ ነው የምሄደው እኮ። እሱ ላይሆን ይችላል። እንዴት ተስማምታችሁ እንዴ? አንተ የመጣኸው እኮ ማለት ለምን ተስማማለሁ? ታዲያ ምንድን ነው? እኔ የትም አልሄድኩም። የእሱ ነው እያልኩህ የእሱ አይደለም የምትለው? የእሱ ላይሆን ይችላል። ዝም ብለው ካሜራ ይዘው ሲመጡ ይግቡት። ይሁን በቃ እኔ ኃላፊነቱን እንወስዳለን። ችግር የለውም። ሌላ እኮ የተለየ ነገር የለም። የተለየ ነገር ምንም የለም እኮ። እና ካሜራ ይዘው የሚመጡት ዝም ብለው ችግር የለውም። ምን አድርጌላቸው ነው ለእኔ የሚሻሉ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ቤት ውስጥም የተገኘንበት ምክንያት ምንድን ነው? አንድ ነገር ለማጋለጥ ወይም አንድ ነገርን ለማውጣጣት ነው ማለት ነው። እንግዲህ ጥቆማውን ያደረሰኝ አጠገብ የምታዩት ወንድማችን ወይም አባታችን አቶ ገዛኝ ይባላሉ። ባለጉዳዩ እሳቸው ናቸው። እንግዲህ ያሉኝም ነገር ምንድነው? ቤቴ ውስጥ ትንሽ አዲስ ያልሆነ ነገር አለ። ባለቤት ያለች ኦልሞስት ወደ 10 ዓመት ነው ከተጋቡ። በዚህ 10 ዓመት ጊዜ ውስጥ ምንም አይነት ልጅ መውለድ አልቻሉም። ወይም ደግሞ ወንድማችን መካን ነው፣ መውለድ አይችልም ማለት ነው። አሁን ግን በዚህ 4 ወርና 5 ወር ጊዜ ደግሞ ሌላ ዱብዳ የተባለ ነገር መጥቷል እዚህ ቤት ውስጥ ማለት ነው። እሱም ነገር ምንድነው? ባለቤቱ ነፍሰ ጡር ናት። ባለቤቱ እንግዲህ ነፍሰ ጡር ናት። አባታችንም ወይም ወንድማችን እያለን ያለው ምንድነው? እኔ መካን ነኝ፣ አሁንም ድረስ መካን ነኝ፣ ግን ደግሞ ካንተን ያረገዝኩት ነው የምትለኝ። ኢቭን አሁን በቅርቡ የፈጣሪ ስራ አይታወቅም ብዬ መካንነቱም ጠፍቶልኝ ሊሆን ይችላል ብዬ ሕክምና ሄጄ ነበር፣ ግን አሁንም ድረስ መካን ወይም እንደሆንኩ መውለድ እንደማልችል ነው የተነገረኝ ብሎኛል። ስንነጋገርም በትህትና ስጠይቃት ከማን ያረገዝሽው ስላት ከአንተ ነው የምትለኝ እና ይህንን ጉዳይ እንድታጣራልኝ ነው የጠራሁ ብሎ እዚህ ድረስ ተገኝተናል ማለት ነው። አሁን እንግዲህ አጋጣሚ ሆኖ ባለቤቱም የለችም፣ ቤት ውስጥ ነው ያለ ነው እና ይህንን ነገር ለማጣራት ይህን ነገር ለማረጋገጥ ነው እዚህ የተገኘ ነው። ዋናውን ትክክለኛውን ነገር ደግሞ ምንድን ነው የገጠመው ወንድማችን የሚለውን ነገር እናጣራለን ከአቶ ገዛኸኝ አንደበት ማለት ነው። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱልኝ። በተጨማሪም ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ እያደረጋችሁ የኛ አጋር መሆናችሁን እንድታሳዩን ስንል በትህትና እንጠይቃችኋለን። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ያለው ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ፣ ፈጣሪ ይመስገን። እስቲ እንተዋወቅ፣ ስምህን አስተዋውቅልንና ምን እንዳጋጠመ ለአድማጭ ለተመልካች ለእኛም ቢሆን እስቲ ንገረን። እኔ ስሜ ገዛኝ ይባላል። እሺ። ከባለቤቴ ጋራ ከ10 ዓመት በላይ ሆኖናል አንድ ላይ ስንኖር ከተጋባን። ፈጽሞ እኔ መውለድ አልችልም። እሷ ግን መውለዷን የነገረችኝ ራሱ ከ3 ወር በኋላ ነው። ከማን እንደሆነ ግን አላውቅም። ከሌላም ውለጂ ብያት ነበረ፣ ወልደሽ አምጪ እናሳድግ ብያት ነበረ። አሁን ከማን አረገዘች አላውቅም። ቤት ውስጥ ነጋ ጠባ ጭቅጭቅ ነው እና እኔ ደግሞ መካን መሆኔን ከሷ ካረገዘች በኋላ ደግሞ ሄጄ ተመርምሬ ይዤ መጥቻለሁ። ማስረጃም አለኝ፣ ወረቀት ማስረጃም አለኝ። ያንን ማስረጃ ለህዝቡ ማሳየት እችላለሁ። በጣም ጥሩ። አሁን እንዴት እንደማደርግ ብቻ ነው ግራ የገባኝ።
ከማን ላይክ አሁን ምንድን ነው ከማን አረገሽ ስትላት ምንድን ነው ምላሽ? ምንም በቃ ካንተ ነው ነው የምትለኝ። እኔን ከኔ እንዳላረገዘች ደግሞ ካረገዘች በኋላም እኮ ሄጄ እኔ ተመርምሬያለሁ፣ ግን ማስረጃው አለኝ እና ይሄንን ነገር ንገሪኝ ብዬ እላታለሁኝ። ፈጽሞ ልነግረኝም አልቻለችም። ካንተ ነው ብቻ ነው ጭቅጭቁ። ካንተ ነው የምትለኝ እና ይህንን እንግዲህ ወይ ይወለድ ልጁ የሚወለድ በዲኤንኤን መጣራት አለበት። ይጣራል። ከዛ በፊት ያው ትዳራችን አደጋ ላይ ነው ስላልከኝ ነው እንጂ አደጋ ላይ ነው። አሁንም እኔ እንጃ ብነግረኝ ደስ ባለኝ፣ ካልነገረችኝ ግን ወደፊችውም ብንቃረብ ራሱ ደስ ባለኝ ብዬ ነው እኔ ለእናንተ ላቀርብ የመጣሁት። ትክክል ነው። በዋነኝነት ሌላውም ነገር እንዲጣራልኝ እፈልጋለሁኝ ከማን እንደረገዘች ብለኸኛልና እስቲ ምናልባት በአካባቢ ያለ ጓደኛ ቤት የሚመጣ ወይ የተለያየ ነገር ካለ እስቲ ንገረኝ። አረ ማንም የሚመጣ የለም። አንድ ሕፃን ልጅ አለ፣ የምናሳድገው ሕፃን ልጅ አለ። በቃ ማለት ምን አሳድገው? የጉዲፈቻ አምጥተን የምናሳድገው ሕፃን ልጅ አለ። መውለድ ስለማትችል ተነጋግረን መውለድ ስለማንችል ያን ጉዲፈቻ እኔ መውለድ ስለማልችል እሷ እንኳን የእሷ ትወልዳለች ትችላለች። ወልደሽም አምጪ ብያታለሁኝ። እኔ ልወቀው ብያለሁኝ። አዎ ያስረገዛትንም ልወቅ ብያለሁ። ግን ፈጽሞ ሊሆን አልቻለም። ልነግረኝም አልቻለች። በድንገት አርግዛ ካንተ ነው በቃ ካንተ ነው እንጂ ከሌላ ከማን አረግዛለሁ? ሕፃን ልጅ ነው ትልቅ ልጅ ነው? ጉዲፈቻ ያመጣነው ልጅ ሕፃን ልጅ ነው። ሕፃን ልጅ ነው። ስለዚህ የምትኖሩት እናንተ ሶስታችን ብቻ ነን። ሌላ ማንም እንትን የሚል ቤታችሁ ውስጥ ሌላ ማንም የሚመጣ የለም። አዎ እና ይሄ ነገር እኔን አሳሰበኝ። ለእናንተም ልናገር በማስ ሚዲያ ወጣሁኝ እላለሁ። እንዴት እንደሆነ ብቻ እሷንም ጠይቁልኝና እስቲ የሚሆነውን ነገር አድርጉልኝ። እስቲ እንደው ማለት አንተ መጀመሪያ ላይ ስትጋቡ መውለድ ባለመቻልህ ተቻችላችሁ ነው ትኖሩ የነበረው ወይስ ጥዬ እሄዳለሁ ወይ ደግሞ ጭቅጭቆች ንትርኮች ነበሩ ወይስ አሁን የመጡ ነገሮች ናቸው እነዚህ ነገሮች? አሁን ከእርግዝናው በኋላ የመጣ ጭቅጭቅ ነው ይሄ ጭቅጭቅ እንጂ ተቻችለን በደንብ 10 ዓመት ሙሉ ተቻችለን ነው የኖር ነው። እንደውም ከሌላ አርግዘሽ ነይ እና ያስረገዘሽን ሰው ልወቀው፣ ያንን ውለጂ፣ እኔ ልጁን አሳድጋለሁ ብዬ ነግሬያታለሁ። ግን ፈጽሞ እሺ ልትለኝ አልቻለችም። አሁን ዱብዳ መጣ። ከየት እንደመጣ አላቅም። ይሄ ነገር ያወቅኩት ከ3 ወር በኋላ ግን 3 ወር በኋላም ደግሞ ሄድኩኝ እኔ ሕክምና መውለድ አትችልም የተባልኩት ድጋሚ። ማስረጃውም አለኝ ወረቀቱ። እስቲ እሱ ማስረጃ ልናየው እንችላለን? አዎ ካለሽ ስጠን። እሺ ትንሽ ግራ የሚያጋባ ነገር ነው ተመልካቾች። ያው እስቲ ምን እንደሚሆን እያንዳንዱ ነገር አብረን እናያለን። ይሄው ማስረጃ ኦኬ ቀን 24 ቀን ከ2 ሳምንት በፊት ማለት ነው የምርመራ? አዎ የተመረመርኩት። ጉዳዩ ማስረጃ ስለመስጠት ይላል። አመልካች አቶ ገዛኸኝ ለውጤ ማስረጃ ይሰጡኝ ብለው በደብዳቤ በጠየቁት መሰረት አመልካች አቶ ገዛኸኝ ለውጤ መካንነት ማስረጃው እንደሚያመለክተው መውለድ የሚችሉ መሆኑን እንገልጻለን የሚል ዶክተር ደሴ በላይ የጥርስ ሆስፒታል። ይሄ ተመልካቾች ይሄ ነው ደብዳቤው። እንግዲህ እንደምታዩት ይህንን ከ2 ሳምንት በፊት ያደረከው ምርመራ ነው። ወደኛ ለመምጣት ነው ይህን ህክምና ያደረከው ወይስ ራስህ ላይክ ነገሩ ተቀይሮ ሊሆን ይችላል ወይ ደግሞ የተለየ ነገር? ተጠራጠርኩኝ መውለድ ችዬ ሲሆን የፈጣሪ ስራ ብለህ ብዬ ራሴን ሄጄ ሆስፒታል እንትን እላለሁ ተመረመራለሁ። አሁንም እንደ በፊቱ እንደሰጡኝ ቃላት ነው መውለድ አትችልም ነው የተባልኩት። ይሄ ነገር ከየት መጣ እያልኩኝ አሁን ይሄን ማስረጃ አሳይቻታለሁ፣ በደንብ አሳይቻታለሁ። ምንድነው የምትለው? ይሄን ማስረጃ ካየች ውሸት ነው፣ ትክክል አይደለም፣ ልጁ ያንተ ነው፣ በቃ ካንተ ሌላ እኔ የት ሄዳለሁ? ካንተ ሌላ ምን ከማን ጋራ አይተኸኝ ታውቃለህስ ብላ ጭቅጭቅ ነው በቃ። ግን እኔ አለመውለዴን ደግሞ በስነ ስርዓቱ ይኸው በማስረጃ እንትን ብያለሁ።
ምናልባት ያው የስራዬ ባህሪ አንዳንዴ ፊልድ ያስወጣል። ከቤት ማላድርባቸው ቀናቶች አሉ ብለኸኛልና ፋብሪካ ነው የምሰራ ብለኸኛልና እስቲ ስለሱስ ንገረኝ፣ እንዴት ነው? ፋብሪካ ውስጥ በ2 ቀን 1 ቀን በ3 ቀን 1 ቀን የምመጣበትም ጉዳይ አለ። እዛው እያደርኩ እየሰራሁ ማለት ነው። ምክንያቱም ይህንን ኑሮን ለማሻሻል ቤቴን እንትን ለማለት ለመሙላት ብዬ ነው ያንን ነገር የማደርገው። ግን ፈጽሞ ሊሳካልኝ አልቻለም። ቤቱ ውስጥ ቁጭ ብዬ እውላለሁ። እስኪ የሚወጣውን አያለው ብዬ ላጣራ ነበረ። ምንም ነገር የለም ከሷ። አሁን ተጠራጠርኩኝ። በጣም ብዙ ጥርጣሬ ገባብኝ። ምናልባትስ አብሯችሁ የሚኖረውን ልጅ ጠይቀው ታውቃለህ? ስለዚህ ጉዳይ አብሮ የሚመጣ ሰው አለ ወይ ብለህ? አዎ ብዬ ስጠይቀው ከትምህርት ቤት ሲመጣ ና ቁጭ በል ብዬ ቁጭ አድርጌው እዚህ ቤት ውስጥ የሚመጣ ሰው አለ ወይ ብዬ ስጠይቀው ኧረ እኔ ትምህርት ቤት ነው የምውለው ማቀው ነገር የለም፣ ግን አንተም ከሄድክ በኋላ አባቢ አንድ ሰው ሲመጣ ይቻል አቅም ብሎ ምሎ ተገዝቶ ነው የነገረኝ ለእኔ እንጂ እኔ አልተጠራጠርኳትም እኮ። ግን ምንድን ነው የሚለውን ነገር ነው ከማን ነው የሚለውን ነው። ምናልባት ሌላ ሕክምና ላይ ቸክ እናድርጉ ይሄን ነገር። ምናልባት ሌላ ቦታ ይሄ መውለድ መቻልህና ለመቻልህን ቸክ እናደርግስ ምን ይመስላል? እንደዛም ደስ ይለኛል። አሁን ከፍተኛ እንትን ሆስፒታል የሆኑት ጋር እዛ ጋም ብንሄድ ደስ ይለኛል። ከኔም ሊሆን ይችላል። ግን እኔ አሁን ይወለድ ልጁ በዲኤንኤን በደም መጣራት አለበት። መመርመሩማ አይቀርም። መጣራት አለበት። እነዚህ ነገሮች ፊክስ ተደርገው እቺ ሴት ምናልባት እንዳለችው እንግዲህ አይታወቅም። ሕክምና እዚህ ጋር ሁሉም ሰው ፍጹም ነው ማለት አይቻልም። እዛ ሄደን ምርመራዎችን እናደርግ። አንደኛው ነገር እውነት ይሄ መካነቱ ነገር እንግዲህ ለቆ ከሆነ ወይ በሕክምና አልሞከርኩም። በሕክምና እኮ ይሰራል ይባላል። ያው ጠንቅቄ ስለ ሕክምና ባላቅም መካነት በሕክምና ይድናል ይባላልና ወይ በጸበል ወይ በሕክምና ነው ብዙ ጊዜ። እሱን እንኳን አላደረኩም ሕክምናውን። ግን ጸበል ምን ጊዜም እንዳዘወተርኩ ነው። ጸበል እንደጠጣው ነው እንደተጠመቅኩ ነው እንጂ ሕክምናውን ሰርጂካል ምናምን ነገር የሚሰራል የሚባለውን ነገር እሱን አልሞከርኩም። እና ከፍተኛ ክሊኒክ ሄጄ እዛ ከፍተኛ ክሊኒክ በመረመርና ብታይ ምናልባት ሊሆን ይችላል ብዬ ገምታለሁ። እና በዛ ብንሄድ ቆንጆ ነው። በጣም ጥሩ። ያው እኛም እንግዲህ የምናደርገውን ነገር ሁሉ እናደርጋለን። አንደኛው ነገር ከዚህ ነው የምንጀምረው። ሕክምናውን ሌላ ሕክምና ቦታ ላይ እንግዲህ ወይ አላቅም የት ቦታ ላይ እንደሚደረግ ላንሴት ጋር ምናምን እንደዋውልና ያቸክ እናደርጋለን። ከዛ ውጭ ደግሞ ምንድነው የምለው አሁንም ቢሆን የምናጣራበት አይነት መንገድ አለና እውነት እዚህ ቤት ውስጥ ሌላ ሰው ይመጣል ወር ጥርጣሬ ከሌላ ሰው አርግዛለች ወይስ የኔ ነው ምንድነው እየሆነ ያሉት የሚሉትን ነገሮች በሙላ በካሜራ እንከታተላለን። እዚህ ቤት ውስጥ ካሜራ አስቀምጠን ማለት ነው። እና የተለየም ነገር ካለ እንግዲህ ያ ካሜራ ያወጣዋል። ምንም ጥርጥር የለውም። ገብቶታል። እርስዎ ግን ለሚመጡት እያንዳንዳቸው ነገሮች በሙላ እንዴት ነው የሚመጡት ነገሮች በጸጋ ለመቀበል መዘጋጀት አለበት። እናንተ ካላችሁ እስኪ ሌላ የተለየ ነገር አይቼባታለሁ። አብራችሁ በምትሆኑበት ጊዜ አብራችሁ በምትተኙበት ጊዜ ለአንተ ፍላጎቷ የመቀነስ ብዙ ነገሮች አሉና እንደዚህ አይነት ነገሮች የመቀዛቀዝ ነገሮች ፍቅራችሁ፣ ትዳራችሁ እነዚህ ነገሮች ነበሩ? ኧረ አሉ፣ በደንብ አሉ። ከድሮም ጀምሮ 10 ዓመት ስንኖር በደንብ ነው። በቃ ሁሉንም ነገር አለ። ምንም ነገር የተቀየረችብኝ ነገር የለም። ግን ከእርግዝና ፍቅሩ አለ። ከእርግዝና በኋላ ግን አመሏም ምኗም ጸባዩም ንጭንጯም እየተቀየረብኝ መጣ። በቃ እንደው እንደ ባልም አይደለም የምታየኝ፣ እንደ 10 ዓመት እንደቆየነውም አይደለም የምታየኝ። በቃ አመሏ ተቀያየረብኝ። ያንን ነገር እንደው በእናንተ እንትን ብላችሁ ጠይቃችሁ እንደው እንትን ብትሉልኝ ቆንጆ ነው። በጣም ጥሩ። እንግዲህ እኛ እንደምናደርገው ምንድነው መጀመሪያ ያው ካሜራ እናስቀምጥና እሷ የምትለው መስማት አለብን በስተክክል። እሷ ከውጭ ቤቷ እንደመጣች እንግዲህ አግባብ ተጠይቃት። አሁን ምንድነው ያለው ነገር በላት። ለኛ ለማስረጃ ሊያገለግለን ስለሚችል ጠይቃት። እዚሁ ቤት ውስጥ
ወደ ካሜራ እናስቀምጣለን፣ አስቀምጠን እንወጣለን። ጭራሽ አንተ ካሜራውን ማየት የለብህም፣ መጠራጠርም የለባትም እሷ። ተረድተኛል አይደል? እነዚህን ነገሮች ካደረግን እንግዲህ እውነቱን ለማጋለጥ እንሞክራለን። እኛም ወንድሜ ለሰጣኝ ጥቆማ እጅግ በጣም አመሰግናለሁኝ። እንግዲህ አመሰግናለሁኝ። ካሜራማን ካሜራ አዘጋጅና ቤት ውስጥ የሆነ የሚመች ቦታ ላይ ካሜራ አስቀምጥ። ውድ ተመልካቾች እንግዲህ እንደሰማችሁት ይህንን ነገር ለማጣራት ነው እዚህ ያለ ነው። አሁንም ከእናንተ ጋርም ከሱ ጋርም እኛም ሆነን ተሰባስበን እውነቱን እናጣራለን። እስከዛ ድረስ ግን አብራችሁን ቆዩ። ማንም የለም እንዴ? አለው። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። ልጁስ ትምህርት ቤት ነው። በላክ ያስቀመጥኩልህ? አይ አልበላሁም ማለት። ቆይ በቃ ልስጥካ። አይ ተይው፣ ቁጭ በይ እስኪ። ምን ነው? ቁጭ በይና የምናወራው ነገር አለ። እና ከበላ በኋላ አታወራም? አይ ከመብላታችን በፊት ብናወራ አይሻልም? ምንድን ነው? አስቸኳይ ነገር ነው? አዎ። እስኪ ምንድን ነው ይሄ ነገር? ምንድን ነው የአንቺ ነገር ምንድን ነው? ቆይ እርግዝናውስ ምኑስ እንዴት ነው? ከየት የመጣ ነገር ነው? ሁሌ ጭቅጭቅ ምንድን ነው? አይሰለችህም እንዴ? ከየት የመጣ ነው? ከኔ እንዳልሆነ እኮ ማስረጃውን እንትን ብያለሁ እኮ ማስረጃ አምጥቻለሁ። ያንን ማስረጃ እያየሽው እንዴት ካንተ ነው ብለሽ ትይኛለሽ? አንተ ቆይ በታምራት አታምንም እንዴ? ያደረግከው ክር ምንድን ነው? አታምንም በዚህ? አምናለሁ። እና ታዲያ እግዚአብሔር ታምር አድርጎልን ቢሆንስ? 10 ዓመት የጠበቅነው ነገር አሁን እግዚአብሔር ሲሰጠን አንተ ለምንድን ነው ክርክር ውስጥ የምትገባው? እሺ እና ታዲያ አሁን እንዴት እናድርግ? እኔ ልሂድና ወይ ካንቺ ጋር ልሂድና ልመርመር? መውለድ አትችልም ነው የምባለው። እኔን እኮ መውለድ አትችልም ነው ያለኝ። ስለዚህ አሁን እንዴት በዚህ ሰዓት እረፍት ነው እንጂ የሚያስፈልገኝ ጭቅጭቅ አይደለም። በእናትህ ልረፍ እስኪ ትንሽ። አንተ አላምንም አልፈልግም ካልክ በቃ መፋታት ትችላለህ። አሁን እግዚአብሔር ከ10 ዓመት በኋላ ልጅ ሲሰጥ 10 ዓመት ሙሉ ቆይ። እኔ አሁን እኮ ምንም ነገር ያልገባኝ ነገር ካንቺ ያልገባኝ ነገር ምንድነው? እንዴት 10 ዓመት ሙሉ ጠብቀን እኔ መውለድ አልችልም፣ ከሌላም አርግዘሽ ይዘሽ ነይ መውለድ ትቻለሽ፣ ያንን ሰው ልወቀው ብዬሽ የለ እንዴ? እና እምቢ ብዬ ካሁን መልሼ ደግሞ ገብታለሽ እና ታዲያ እኔ መውለድ ሳልችል ታዲያ እንዴት ነው አንተን ያስረገዘኝ ብለሽ ትይኛለሽ? አሁን አንተ ከእግዚአብሔር ይልቅ ዶክተሮቹን አምነህ ነው ከኔ ጋር የምትጨቃጨቀው? ትክክል። አዎ ዶክተሮቹን በደንብ አምኛለሁ። ወረቀቱን በደንብ አሳይተውኛል። እምቢ ካልክ በቃ መፋታት እንችላለን። እኔ ጭቅጭቅ ውስጥ መግባት አልፈልግም። እኔ ስንት ዓመት በኋላ ያገኘሁትን ልጅ በአንተ ጭቅጭቅ ማጣት አልፈልግም። በቃ ተወኝ። እኔ እኮ አልጠላሽም እኮ እኔ እኮ እወድሻለሁ፣ አልጠላሽም። ግን አይደለማ። እንዴት ካንተ ነው ብለሽ ትይኛለሽ? በቃ ከኔ አይደለም። እኔ ማስረጃውን ሄጄ እንትን ብያለሁ እኮ። አንተ ከሌላ ወልደሽ አምጪ የምትል ሰውዬ እምቢ ያልኩህ አሁን አላምንም ብለህ ትከራከረኛለህ? በቃ እኔ አሁን ምንም ማለት አልችልም። በቃ ነግሬሃለሁ አንድ ጊዜ። መውለዱን ውለጂ፣ ግን ልጁም በዲኤንኤ መመርመር አለበት። ደሙን መመርመር አለበት። ካልሆነ ግን ፍቻችን ይቀጥላል። መብትህ ነው። እኔ ዋናው በሰላም መውለዴ ነው። ከስንት ጊዜ በኋላ ያገኘሁትን ልጅ የለም ብዬ ጥዬ ሳልሄድ አብሬክ ስለኖርኩኝ ነው እንዴ? እሱ ላይ ልክ ነሽ እኮ። እኔም እኮ ምንድን ነው ይሄ ነገር ሌላ ነገር ነው እኔን የሚያስጠረጥረኝ። ምንድን ነው? ከማን ነው? ከኔ እንዳልሆነ እርግጠኛ ነኝ እኔ ነው። እና ሌላ ቦታ ስሄድ አይተህ ታውቃለህ? እኔ አይቼሽ አላውቅም፣ ግን ከማን ነው ነው በቃ። አሁን ይሄ እኔን እኮ አሁን ጭንቅላቴን ስራዬን እንዳልሰራ ነው ያደረግሽኝ። ስራዬን እንኳን ሄጄ ደክሜ ሰርቼ እንዳልመጣ ነው ያደረግሽኝ። ለምን ጥርጣሬ ውስጥ ጋር ነው ካልኩ ካታምነን? እሺ መወለዱን ይወለድ፣ ከዛም በኋላ ዲኤንኤ ይመረመራል። አሁን አረፍ በይና ምሳም ታመጪውን መች ተጨቃጨኩሽ? እኔ አልተጨቃጨኩሽም። እውነቱን እኮ ለማወቅ ምንድን ነው እውነቱን የምታውቀው? ነገርኩህ እኮ እውነቱን 10 ጊዜ አትጨቃጭ። ይሄ በቃ ያንተ ነው። በቃ የምትቀበል ከሆነ ተቀበል። ከዚህ በኋላ ጭቅጭቅም አልፈልግም፣ ምንም አልፈልግም። ያለበለዚያ ጥዬ ነው የምሄደው።
ለምን እኔ ጥዬልሻለሁ አልወጣም? ለምን 10 ዓመት ታገስኩ እኮ። አሁን ከ10 ዓመት በኋላ እግዚአብሔር በሰጠን ልጅ ደግሞ አንተ ድጋሚ ታጨነግፈው ነው? በቃ እኔ ጭቅጭቅ አልፈልግም። ከዚህ በኋላ አልፈልግም ካል ጥዬ ነው የምሄደው። ኧረ እኔ እወጣልሻለሁ፣ እኔ ጥዬልሽ እሄዳለሁ። በቃ እኮ የምትቀበል ከሆነ ተቀበል፣ አልቀበልም የምትል ከሆነ እኔ ጥዬልህ ነው የምሄደው። እንዴ ምን ነው የኔ አልጭቅጭቅ ሁሉ ጊዜ? ኧረ አልጨቃጨኩሽም። ኧረ እናትህ በዚህ ሰዓት አንተ እኔን መንከባከብ እኮ ነው ያለብህ። እንዴ ምንድን ነው የሚያስፈልግሽ? ምን አማረሽ? ምንድን ነው ብለህ 10 ዓመት ሙሉ ታግሺ። አሁን አንተ ይሄን እቺን 9 ወር መታገስ አቃተህ? አልፈልግም የምትል ከሆነ እኔ ጥዬ ነው የምሄደው። ኧረ ተይ እንደዛማ። እሺ በቃ ግን መጨረሻ ላይ ያው መውለዱን ትወልጃለሽ፣ ግን በዲኤንኤ ዲኤንኤ አልመረመርም። ከፈለግ አሁን ውጥ ለመሄድ ትችላለህ። በቃ እኮ በዲኤንኤ ጥዬ ነው የምወጣው። እኔ ጥዬልሽ እሄዳለሁ። እኔ ጥዬልሽ እሄዳለሁ። ሂድ በቃ በቃ ጥዬልሽ እሄዳለሁ። ችግር የለውም። ጥዬልሽ እሄዳለሁ። ምን ነው እሺ መጣ። እንዴት ነህ? ትምህርት እንዴት ነው? ደህና ነህ? ትምህርት እንዴት ነው? ምሳህን በላህ? አይ አይደለም። ለምን? አይ ትንሽ ቆይቼ እበላለሁ። እና የቤት ስራስ እንዴት ነው? አለህ? አለ አሁን ልሰራ። ቆይ እሺ፣ አሁን በኋላ ትሰራለህ። እሱን አስቀምጠው። አይ ቆይ አሁን ልስራ። እሱን አሁን አስቀምጥና ና። አይ ቆይ ልስራ ትንሽ። ልብስህን አውልቅና ና። ኧረ እማ ቆይ ትንሽ ደክሞኛል። ና አሁን አባትህ ይመጣልና ብያለሁ። ይሄን ደግሞ ምንም ነገር ለአባትህ እንዳትናገር። አሁን የቤት ስራህን ስራ። ምሳ እሰራልሃለሁ። ምሳህን ትበላለህ። አሁን የቤት ስራህን ስራ። እንግዲህ ውድ ተመልካቾቻችን ያው መጠናል በድጋሚ ተመልሰን ማለት ነው። አንዳንድ ነገሮችን አጣርተን አንዳንድ ነገሮችን ማስረጃ ይዘን ማለት ነው። እንግዲህ እኔም አቶ ገዛኸኝን በሌላ በግል ሆስፒታል ለማስመርመር ሞክሬ ነበር። የዛ ውጤት እንግዲህ አሁንም ያሳየን ነገር አለ። ያው በዋነኝነት ማስረጃዎቹን በኋላ ምነግራችሁ ቢሆንም ግን አሁን ብነግራችሁ ችግር የለውም። እንግዲህ ይሄ ሰው መካን ነው። አሁንም ቢሆን መውለድ እንደማይችል ሌላም ትልቅ ሆስፒታል ላይ ተመርምሮ ይሄንን ማረጋገጥ ችያለሁኝ። ስለዚህ ይሄ ልጅ ከማን የተረገዘው ከሚስቲቱ ያረገዘችው ልጅ ከማን የተረገዘው የሚሉት ነገሮች ወይም ደግሞ ለዚህ ለተበዳይ ሰው ፍትህ ለማሰጠት ወይም ደግሞ አሳማኝ ምክንያቶችንም ካገኘ በእርቀ ሰላም ለመፍታት እና
ሰውየውም እየተረበሸ ነው። በጣም የሚገርማችሁ መጠጥ እየጠጣ ነው ያለው። አሁን በቃ መጠጥ እየጠጣ ራሱን እየጎዳ ነው ያለውና እነዚህ ነገሮች ደግሞ ለዚህ ሰው ምላሽ ማሰጠት መቻል አለብን ማለት ነው። ስለዚህ ገብተን አሁን ደግሞ ቤታቸው ሄደን እያንዳንዱን ነገር አብረን የምናይ ነው የሚሆነው። እኛም በካሜራ ያየነው ትንሽ ነገሮች አሉ። እነሱንም እንግዲህ ለማጣራት ለእናንተም ለማሳየት እንሞክራለን። እስቲ እንግባና ደግሞ ያሉት ነገሮች እንይ። አሁን ቤት ነው ያለው እሱም ነገሩ በዚህ ጋር ነው መንገዱ እንግዲህ ውሻ አለ። ውሻ ለነክስ ሰላም፣ እንዴት ነሽ? ሰላም ነው። እኔ ልዑል እባላለሁ። እዚህ ጋር ደግሞ ካሜራማን ያለ። ያው እኛ ቤት ለቤት እየዞርን መልካም ስራዎችን እንሰራለን ማለት ነው። ባለትዳሮችን እናበረታታለን። ለባለትዳሮች ስለ ትዳር አማክረናቸው ስለ ትዳር ጥያቄዎችን ጠይቀናቸው ሽልማቶች ይኖራሉ። እነዛን ሽልማቶች እንሸልማለን። የምን ሽልማት? ያው ባለትዳሮችን ካማከርን ካናገርን በኋላ ሽልማቶች ይኖሩናል። ለዛ ደግሞ ሽልማቶችን እኛ እንሸልማለን። አይ አልፈልግም። ሽልማት አልፈልግም። አይ ማለት እንደሆኑ ሳታ ካሜራ ይዘው መጥተው ሽልማት ችግር የለውም። ይሉ ኧረ ምንድን ነው? ሰው አለ? ባለቤትሽ ነው? ሰላም ነው? አይ ቆይ እስቲ እናስረዳት። ችግር የለውም። ቆይ አባቴ ችግር የለውም። ይኸውልሽ ካሜራውን ሻጥፋው። ካሜራው እኮ ያው ለመወያየት ነው፣ ስለ ትዳር ለመወያየት ነው እዚህ ያለ ነው። አሁን አጋጣሚ ሆኖ ደግሞ እዚህ ጋር ሜሮን የምትባል ጎረቤት አለቻችሁ አይደል? እሷ ናት የላከቻችሁ። አሁን እሷ ጋር ፍሪጅ ሸልመናል፣ የፍሪጅ ሽልማት። እናንተም እንግዲህ የሶፋ ሊሆን ይችላል፣ የተለያዩ አይነት ሽልማቶች አሉን። የልብስ ማጠቢያ ማሽኖች፣ የቤት እቃዎች፣ ሶፋ፣ የተለያየ ነገር አለ። ይሄን አንፈልግም ካላችሁ ደግሞ የመኪና እጣና የቤት እጣ ቁጥር አለን። ምን አድርገንላችሁ ይሄ ሁሉ የምትሸልሙ? ያው እንግዲህ ሰውን ስለ ትዳር ለማስተማር የተለያዩ ጉዳዮች አሉ። አሁን በማህበረሰባችን ለምሳሌ አሁን የትዳር ችግሮች አሉ አይደል? እናንተ ደግሞ ይቻቻላሉ፣ መልካም ባለትዳሮች ናቸው ተብለን ነው እዚህ ተጠቁመን የመጣ ነው። እንግዲህ በዚሁ እግረ መንገዳችን የመጣ ነው። ተመካከሩና እንግዲህ ያቸው ነገረሽ አይደለ? አይ ነገረሽ አይደለ? ችግር የለውም። ምን ይግባና እንወያያለን። ሽልማቱን ካለ ችግር የለውም። ራስህ ትወስዳለህ። ዝም ብለው ካሜራ ይዘው ሲመጡ ይግቡት። ይሁን በቃ እኔ ኃላፊነቱን እንወስዳለን። ችግር የለውም። ሌላ እኮ የተለየ ነገር የለም። የተለየ ነገር ምንም የለም እኮ ምን ካሜራ ይዘው የሚመጡት ዝም ብለው ችግር የለውም። ምን አድርጌላቸው ነው ለኔ የሚሸልሙ? ችግር የለውም። ሲኔናት በማድረግ ባለማድረግ ሳይሆን ሰዎችን ለማበረታታት ነው የኛ ፕሮግራም። ገብቶሻል? ሰዎችን ለማበረታታት ነው። ይግቡ። እሺ ነው። አስተካከል። ካሜራው ነው። ምንድን ነው ያነሳው? ላይቱ ኧረ ላይቱ አልበራለት ብሎ እያስተካከልኩለት ነው። ምንድን አነሳው? እና ኧረ ምንም አላነሳም። ኧረ በእናትህ አንስቷል። ከዛ ኧረ አይደለም እኔ እኮ የተነሳሁት እዚህ ጋር እኮ ነው ያለው። ይሄ እኮ እንዳከተኝ እነዚህ ሰዎች መጀመሪያ ምን ያላማሩኝም የሆነ ነገር አንስቷል። ከዛ ጋር ኧረ በጭራሽ ምንም አላነሳም። አላነሳውም በጭራሽ። ሶኬቱን እኮ ነው ያስተካከልኩት። እኔ እኮ ሶኬት እኮ ነው ያስተካከልኩት። አይቻለሁ እኔ። እሺ ሶኬት ነው ያስተካከልኩት። ምንም ነገር ያነሳ። ኧረ ተረጋጊ። ከፈለግሽ ካላመንሽበት አሁን ማውጣት እኮ እንችላለን። እሺ እሱ ነው አይደለም ኖ ምንም አላነሳም። አሁን በኋላ የሚመጣውን ኃላፊነት አንተ ነው የምትወስደው። ነው ሽልማት ነው አትፈልጊም? አይ ችግር የለውም። ኧረ ምንም አላነሳንም። እውነት እስኪ የምናየው ይሆናል። በባዶማ እንደዚህ ካሜራ ይዘው ኧረ አይደለም እንዴ ላሳይሽ ከፈለግሽ ከዚህ በፊት የሰራኋቸውን ስራዎች አንስተዋል። አንተ አላየህም? አንስተዋል። ኧረ ምንም አላነሳም። ምን ተቀምጦ ነበር? ተረጋጊ። ከእነሱ ጋር አብረህ ነህ እንዴ? የመጣንበት ምንም አልተቀመጠም እኮ ሶኬቱን ነው እኮ የሰራሁት። የመጣንበትን ጨርሰን ይልቁን እናንተ ሶፋ ብትሸልሙ አይሻልም? ሶፋ እሺ እስኪ ሂድ። ተረጋጊ በቃ ተመልካቾቼ፣ ይቅርታ ያው መስሏት ነው እንደዚህ አይነት ነገር እና እስቲ እናወራ፣ እንተዋወቅ እስቲ
አባቴ ማን ትባላለህ? ገዛኝ ይባላል። እሺ እኔ እናት እሺ ኤደን እባላለሁ። ኤደን እና አቶ ገዛኝ ባለትዳሮች ናችሁ? እንዴት ነው ትዳር ህይወት? ከዛ ነው ያው ስለ ትዳር ብቻ ነው የምናወራው እኛ ሌላ ነገር የለም። ትዳር ቆንጆ ነው፣ ምንም አይልም፣ ደህና ነው። አሁንም ያው እንደ እርጉዝ ነች። አቤት እርጉዝ ናት። አሁን እነሱ ስለ እኔ እርግዝና ምን አገባቸው? አንተ የሚወራና የማይወራም አታውቅም እንዴ? ስለ ትዳር ካውራን የተባልከው እኮ ስለ እኔ እርግዝና ምን አገባቸው እነሱ? ኦኬ ትዳር ጥሩ እንደሆነ እየነገርኩኝ ነው እና ከእርግዝና ጋር ምን ያገናኘዋል? እሺ ረጋ በይ። ለምንድን ነው የምትበሳጭው? አትበሳጪ እኮ ስለ ትዳር እኮ መጀመሪያም እኮ የጠየቅሽ እኮ አንቺን ነበር። እስኪ አንተማ እኔን አቃጥለህ መድፋት ነው ሀሳብህ። እስኪ ለሰላም ያድርገው። ሚዲያ ላይ ነን እንዴ ገና ስለ ትዳር ስትጠይቅ አርግዛለች ትላለህ እንዴ? ስለ ትዳር ካውራ እስኪ 10 ዓመት ኖረሃል አይደል? እሱን አውራ እስኪ እኮ እሱን አውራን እስኪ። ችግር የለውም 10 ዓመት በሰላም ነው የኖርነው እስካሁን ድረስ። በጣም መልካም የሚባል ትዳር ነው። ደስ የሚል ትዳር ነው ያሳለፍነው ማለት ነው። በጣም ደስ አሁንም እያሳለፍነው ያለ ነው እሱን ነው። በጣም ደስ ይላል። እስኪ አንቺ ንገሪኝ። ጥሩ ነው ትዳር፣ እግዚአብሔር ይመስገን። ያው ተቻችለን ያው 10 ዓመት ድረስ መተናል። በቃ ጥሩ ነው ትዳር። ወደፊቱም ደግሞ 50 ዓመት 60 ዓመት 70 ዓመት እንድትኖሩ ፈጣሪ ይርዳችሁ። አሜን። እንዴት ነው ትዳር ውስጥ አንዳንዴ ያው ብዙ ነገር አለ እንደምናየው እና እኛም ባለ ትዳር ነን እውነት ለመናገር እና ሰጣ ገባ ይኖራል፣ አለመግባባት ይኖራል። እነሱ ነገሮች ሲፈጠሩ እንዴት ነው የምትፈቷቸው? እኔት ያው በንግግር ነው የምንፈታው። እስከዛሬ ድረስ አለመግባባቶች ሲፈጠሩ እንነጋገራለን ቁጭ ብለን። እሱም ጥሩ ሰው ነው፣ ታጋሽ ነው፣ ነገሮችን አስተውሎ አመዛዝኖ ማድረግ የሚችል ሰው ነው። ቤቱን ቀጥ አድርጎ የያዘው እሱ ነው። አንድ ልጅም አለን። ልጅ አላችሁ? አሁን ሁለተኛሽን ያረገዝሽው? አይ በማደጎ የምናሳድገው ልጅ አለን። ጉዲፈቻ ማለት ነው። በጣም ደስ ይላል። ይሄ ራሱ እኮ መልካምነታችሁን የእናንተ መልካምነት ነው የሚያሳየው። በዚህ ሰዓት እንደዚህ አይነት ሰው ብዙ የለም። ኑሮም ከብዷል ብዙ ነገር እና እንዴት ነው እናንተ ይሄን እንዴት አሰባችሁት? እንዴት አመጣችሁት ወደዚህ? ያው 10 ዓመት ሙሉ ልጅ ስላልነበረ እንደዚህ አብሮን ልጅ ከዚህ በፊት ልጅ አልነበራችሁም? አሁን ነፍሰ ጡር ናችሁ ብሏል። አሁን ነፍሰ ጡር ሆነሽ ነው ማለት? 10 ዓመት በኋላ ኦኬ፣ ፈጣሪ ረድቷችሁ ማለት ነው። በጣም ደስ ይላል። በጣም ነው ደስ የሚለው። እንዴት ነው ታዲያ ላይክ ምን አይነት ደስታ ተሰማህባቴ? እኔ ምንም ደስታውም ሊዋጥልኝም አልቻለም። አንድ ሁለተኛ ነገር ደግሞ ማለት መውለድ አልችልም። እኔ መሀን ነኝ። ኧረ እባክህ የሚወራና የማይወራ እኔ መሀን ነኝ፣ መውለድ አልችልም። ከሌላም ወልደሽ አምጪ ብያት ነበረ። አሁንም ሄጄ በስመረመር ምን ስል ማስረጃውም አለኝ። መውለድ አልችልም። እኔ ጭራሽ ሚዲያ ላይ ወጣኸው? እንዲህ መሰማት አለበት፣ በዓለም መሰማት አለበት፣ በህዝብም መታወቅ አለበት። አንተማ መለያየት ነው የፈለግከው። ቆይ አሳይሃለሁ። ቆይ ማለት ምንድን ነው? አይ የሚወራና የማይወራ ነገር አለ። አንተ ስለ ትዳር ነው የጠየቀን። ገርሞኛል እኮ እኔ መውለድ አልችልም፣ ግን ያረገሽው እንኳን ከማን ነው ብዬ ጠየኳት። ይሄው ጭቅጭቅ ነው፣ ነጋ ጠባ ጭቅጭቅ ነው። እኛ አሁን አዲስ ነን ለዚህ ቤት። ለምንድን ነው የምትነግረን አንተ ለኛ? አይ እንደው እንድታቁልኝ ነው እንድታቁልኝ ነው። እስቲ ጠይቀው። የሚወራና የማይወራ አለ ሚዲያ ፊት የሚወራና። አሁን ስለ ትዳር ካውራን የተባልከው የተጠየቀው ስለ ትዳር ነው። 10 ዓመት አሁን ይሄ ልጅ ከየት መጣ ነው የኔ ደግሞ ከየት መጣ እንዴት ሆነ? እኔ መወለዱን ይወለድ፣ ግን በዲኤንኤ መመርመር አለበት ብዬ እላለሁኝ። መመርመር የለብኝም አልመረመርም፣ ጥዬ እሄዳለሁኝ። ምን እላለሁ ነው ብላ የምትለኝ ጭቅጭቁ ይሄው ነጋ ጠባ ጭቅጭቅ የገባኝ አይደለም። እኛ ከመጣንበት ጉዳይ ጋር እኮ አይገናኝም። እስቲ ንገርልኝ። አይገናኝም እኮ እኛ እኮ ስለ ትዳር ልንጠይቅ ስለ ልጅ ምን አገባቸው? ችግር አለው? እኔ አለመሆኑን ደግሞ ከሷ ላሳቆይ እስቲ። እሺ ከሷ ቆይ እስቲ ከሷ እንደበት ምንድን ነው የሚያወራኝ ነገር? ያው እናንተን የማይመለከት ጉዳይ ነው ነገሩ ሲጀመር። ስለ ትዳር ነው አይደለ? እናንተ ስለ ትዳር መልካም ጎን ለመስማት ነው የመጣው። ልክ ነው። ግን ደግሞ ተበደልኩኝ በጣም ተበድያለሁ። በዚሁ ምናልባት ሰላም ማስፈን ከቻለን ብዬ ነው። 10 ዓመት ሙሉ መውለድ ሳይችል ተሸክም የኖርኩት እኔ ነኝ። እሱ ነው የተበደለው። አሁን ስንት ጊዜ ጸበል ሲሮጥ ምን ሲል እግዚአብሔር ልጅ ሰጠን። አሁን አላምንም ብሎ የኔ አይደለም ብሎ ከኔ ጋር ይከራከራል። ሆስፒታሎቹን ነው የሚያምነው ከእምነቱ ይልቅ። አዎ ኦኬ። ነፍሰ ጡር ነሽ? ያረገዝሽው ከማን ነው? ከሱ ነው። አይደለም ከኔ አይደለም። እኔ መውለድ አልችልም።
እንግዲህ ካልተቀበለ ምንም ማድረግ አልችልም። 10 ዓመት ሙሉ ስንጸልይ ጸበል ሲጠጣ የነበረውን እግዚአብሔር ሰምቶ ልጅ ሲሰጠን አሁን የኔ አይደለም ካለ እኔ ዲኤንኤ ውስጥ መግባት ክርክር ውስጥ መግባት አልፈልግም። የኔ አይደለም ካለ ጥሎ መሄድ ይችላል። እኔ ልጄን ማሳደግ አያቅተኝ። እንኳን የራሴን የሰው ልጅ አሳድጋለሁ። እኔ የትም ጥዬሽ አልሄድም። በቃ እኮ አላምንም ካል መሄድ ስለሚሄድም እሱ እኮ እውነቱን መስማት ነው የፈለገው። እኔ እውነቱን ነው ለማወቅ የፈለኩት። እንኳን የሚዲያ ሰው ለጎረቤት ራሱ ማውራት የሚከብድ ነገር ነው። አይ ቆይ እዚህ በመጀመሪያ ደረጃ አትጨቃጨቁ። እዚህ የኔ አባት ስምተኛል። ከቻልክ ወደ ውጭ ውጣልኝና እኔ ብቻዋን ላወራት ሳትጨቃጨቁ። ካሜራውን ብታጠፋው ጥሩ ነው። ካሜራው የሚጠፋበት ምንም ምክንያት የለም። እኔ እና አንቺ እንነጋገር። ፈቃደኛ ነሽ? እሺ እሺ ናውጣ ይናል። እሺ አንተ ውጭ ቆይ። እሺ እዛው ቆይ። እሺ እንዴት ነው? ምንድን ነው የሆነው ነገር? ምንድን ነው? ከተጋባን ይኸው 10 ዓመታችን ነው። እሺ ልጅ የለንም። እሱ መውለድ አይችልም እና ብዙ ጊዜ እኔንም ጠይቆኛል። ከሌላም ሄደሽ ውለጅ ብሎኝ አይ ለምን እግዚአብሔር በሰጠን ሰዓት ይሰጠናል ብዬ ይኸው 10 ዓመት ድረስ ታግሼ ኖርኩ። አሁን ይኸው ከ10 ዓመት በኋላ እሱም ጸበል ይሄዳል፣ ይሮጣል፣ ይጠጣል ጸበል በቃ እንደዚህ እያለ ይኸው 10 ዓመት። አሁን ከዚህ ጊዜ በኋላ እግዚአብሔር ልጅ ሲሰጠን ደግሞ እኔ መውለድ አልችልም ከየት መጣ ጭቅጭቅ ውስጥ። መጀመሪያ እንኳን ሌላ ጋር ሄደሽ ውለጅ የሚለኝ ሰውዬ ነው። አይ አልፈልግም ብዬ ነው እስካሁን የተቀመጥኩት። አሁን ምን መጣና እንደ አዲስ ሄዳለች ብሎ የማያሳምን ነገር ያወራል። መውለድ አይችልም ብለሽ ነበራል? አዎ። እና ከማን አረገዝሽው? ከሱ ነው። የት ሄዳለሁ ከሱ ውጪ ሌላ ቦታ? እሺ እርግጠኛ ነሽ ለዚህ? አዎ። በተአምራት አምንም በጸበል አታምንም አንተ ክርስቲያን? ያላም አምናለሁ። ታዲያ ግን ደግሞ ስለማመን ስላለማመን እኮ አይደለም እዚህ ጋር ጨዋታው። የሱ ነው ወይ አይደለም የሚለው ጥያቄ ላይ የሱ ነው። ከሱ ውጪ ምን ማረጋገጫለሽ? የሱ ለመሆኑ ሌላ አልሄድኩማ። ከየት ይመጣል? ሌላ ቦታ ነው ሄጄ አላውቅም። ከሱ ውጪ የትም ሄጄ አላውቅም። አላምንም ካለ ምንም ማድረግ አልችልም። እንግዲህ የኔ እውነት ይሄ ነው። እሱ ግን አልቀበልም ብሎ ይሄው ከኔ ጋር ቀን ማታ ጭቅጭቅ። ይሄው ስንት ጊዜያችን በቃ ይሄ የእርግዝናውን ወሬ ከሰማ ጀምሮ ይሄው ይጨቃጨቀኛል። ምንም ሰላም የለኝም። የሚያጨቃጭቃችሁ ነገር ምንድን ነው? የኔ አይደለም ነው እሱ የሚለው እኮ እሱ ላይሆን ይችላል። እንዴት ተስማምታችሁ እንዴ አንተ የመጣኸው ከሱ ማለት ለምን እስማማለሁ? ታዲያ ምንድን ነው? እኔ የትም አልሄድኩም የሱ ነው እያልኩ የሱ አይደለም የምትለው? የሱ ላይሆን ይችላል። አይ እኔማ ተጠራጥሬ ያለው ሲጀመርም ወይ ከሱ ጋር አውርታችሁ ከሆነ የመጣችሁ ከማንም ጋር ላወራም አይደለም። እውነቱን ለምን አትናገሪም አንቺ? ተናገርኩ እኮ የኔን እውነት። ምንድን ነው እውነት? የኔ እውነት የሱ ነው። ከዛ ውጪ ሌላ ምንም። በደፈናው የሱ ነው አይደል? በደፈናው አይደለም። ሌላ ቦታ አልሄድኩም። በቃ እሱም ያውቃል ሌላ ቦታ እንደማልሄድ እሱም ያውቃል። ከዚህ በፊት ሂጂ ሁላ ብሎኛል ራሱ እምቢ ብዬ ነው። አሁን ይሄ ልጅ እሱ ነው? አዎ እሱ ነው። እንዳልሆነ እኔ ማረጋገጫ ብሰጥሽ ምን ትያለሽ? ምንም ማረጋገጫ አትሰጠኝም። እኔ እርግጠኛ ስለሆንኩ ነው። ማረጋገጫ ልስጥሽ? አዎ እስኪ ምንድን ነው ማረጋገጫ? በጉዲፈቻ እናት አድገዋል ያልሽ ልጅ አላል? አዎ እዚህ ነው ያለው። አሁን ልጅ ነው ያለው። አለ ላወራው እችላለሁ? ምን እሱ ልጅ ነው። ከሱ ጋር ምን ታወራለህ? ምን ሲበል እሱ ገና እኮ የ16 ዓመት ህፃን እኮ ነው። ምን ያውቃል እኮ እሱ። ልጠሪልኝ ትችላለሽ ወይ? ምን ልታወራው? ስለ ትዳር ነው ያልከው እኮ አንተ አይደለስ እኮ። ምንም ላወራው ስለ ትዳር እሱ ምን ያውቃል? ምንም ላወራው ምንም ነው እያልኩሽ ያለሁት። አይ እናንተማ ተልኳችሁ ነው የመጣችሁት። ልጁ ምንም አያውቅም፣ ህፃን ልጅ ነው። ከሱ ጋር ምንም የምታወራው ነገር የለም እኮ። ለምን? ይኸውልሽ ከሱ ማረጋገጥ ስለፈለኩ ነው። ምን ታረጋግጣለህ? ስለ ትዳራችን ነው የምትጠይቀው? ልጁን ምንድን ነው የምትጠይቀው? ልጁ ምንም ያውቀው ነገር አለ ህፃኑ? አይ በቃ አሁን በቃ ካሜራውን አጥፉና ሂዱ በቃ። ለምን እንሄዳለን? ጭቅጭቅ ውስጥም አንግባ። ለምን እንሄዳለን? እኔ እውነቱን ልንገርሽ አይደል? እኔ መርማሪ ጋዜጠኛ ነኝ። አንቺ ልሽልም አይደለም የመጣው፣ እውነቱን ነው የምነግርሽ። እሺ እና ለምን የመጣው? ያደረግሽውን እያንዳንዱን ነገር እናውቃለሁ። ምንድን ነው ያደረኩት? እሱንም አንቺ ልጠይቅሽ እንጂ ምንድን ነው የምታደርጊው እዚህ? እኔ ምንም አላረኩም አልኩህ እኮ። እንዴ ምን ልትመረምር ነው የመጣኸው? ምንስ ቢሆን ያረገዝሽው ልጅ ከአቶ ገዛኸኝ አይደለም። እና ከማን ነው? እሱንም አንቺ ነው የምታውቂው። እኔ እኮ የማውቀውን ነገርኩህ። በቃ አሁን ካሜራችሁን አጥፉና። በጭራሽ ካሜራው አይጠፋም። በሰላም ውጡ። በጭራሽ ካሜራው ሊጠፋ አይችልም። ሌላ ነገር ውስጥ እንዳንገባ። ይሄንን ካልሽ ደግሞ ልጁን ጥሪው።
መጠየቅ እፈልጋለሁ። ምን ትጠይቃለህ? እዚህ ቤት ውስጥ ሌላው እንዲመጣ ላይመጣም የሚለውን ብቻ። እንደማይመጣ እኮ እሱም ራሱ እኮ ካወቀ ህፃኑን መጠየቅ እፈልጋለሁ። ወይ ጉድ! ምን አይነት ጥሪው ምንድን ነው የምትጠይቀው? ጥሪውና አብሮ ቁጭ ባለበት እንስማው። ጥሪው በሰላም ውጡ። እንወጣለን። ይኸውልሽ እንድወጣ ከህፃኑ አንደበት መስማት የምፈልገው ነገር ይኖራል። በቃ ለቅ ይህንን ማድረግ ከቻልሽ እወጣለሁ። ካልሆነ ግን የያዝኩትን ጉድ ለአቶ ገዛኸኝ አሳልፌ ነው የምሰጠው። ምን ጉድ ይዛ? እሱም በኋላ ታይዋለሽ። ምን ጉድ አለ? እሱም በኋላ ታይዋለሽ እያልኩሽ ነው። የመጨረሻ ምላሽሽ ይሄ ከሆነ ለምን ወጣ? ለምን ወጣ? አልወጣም። ለምን ወጣ? ለምን ወጣ? ቤቴ ሰተት ብላችሁ ገብታችሁ ለምን ነገር የምታምጡብኝ? ነገር እያመጣሁ አይደለም። ጎረቤትም ጉድ አይስማ። ጉድ ይስማ እንጂ ይስማ እንጂ። በሰላም ውጡ። ያንቺን ጉድ መስማት ነው ያለበት። ምን ጉድ አለኝ እኔ? ኧረ እባክህ በሰላም ውጡ በእናታችሁ። ይኸውልሽ እንደዛ እንደወጣ ከፈለግሽ ህፃኑን አስጠሩ። ላካችሁ? ቆይ እሱን የላካችሁ? የት ነው የሚልከኝ እሱ? እና ታዲያ ምንድነው ስለ ትዳር ብላችሁ ገባችሁ? አዎ። እና አሁን ደግሞ መርማሪ ነኝ ትላለህ? አዎ መርማሪ ነኝ። እውነቱን ተናገሪ። ልጁ ተኝቷል። ከትምህርት ቤት መጥቶ ልጁ ተኝቷል። በቃ ልጁንም አትረብሹት። ውጡ፣ በሰላም ውጡ። በቃ እኔ ነገር አልፈልግም። ውጡ። እንዴ ደግሞ ልጁን አምጪልን። ስነ ስርዓት ያዥና መልሽ። የተጠየቅሽው አንተ ነህ። ስርዓት የሌለው ይኸውልሽ፣ ስነ ስርዓት ያለው ነገር ነው እያወራሁ ያለሁት። ሰማሽኝ? ስነ ስርዓት ያለው ነገር ነው እኔ እያወራሁ ያለሁት። ስለዚህ እውነቱን ትናገሪያለሽ ወይ ከመሸበት ታሪያለሽ። ይሄ ልጅ አቶ ገዛኸኝ አይደለም። እውነቱን ተናገርኩ። በቃ ይሄ ነው ምላሽሽ። አለማመን መብትክ ነው። ስለዚህ ውስጥ ነው የሚኖረው። ና አስጠራልኝ። ካሜራም ጻኑ። ምንድን ነው ልጁ? ለምን ይጠራል? ልጁ ተኝቷል። ልጁን አትጥራ። ይኸውልሽ ስነ ስርዓት ያዥ። በቃ ቁጭ በይ። እንዴ ጭራሽ በቤት የመተለስ መታይ ነው እንዴ? እየው ክፍል ውስጥ እየው አለ ስመጣለ እስኪ እናያለን ምን እንደሚልክ እናያለን። ና ጉዘር ቤቢ ይዋኩ ምን እንደምትነግረው ነው? ይኸውልሽ እኔ ምንም የነገርኩት ነገር የለም። እውነቱን እንዲነግረኝ ነው የነገርኩት። እውነቱን ብቻ እውነት ያውቃል እሱ። አታስመርሲ እያልኩሽ ነው። ሰምተሽኛል? ደህና ነህ ቤቢ? ማንም ትባል ብስራት ነው ስምህ? እያሳደጉህ ነው? በደንብ ተመችቷል? እዚህ ቤት ሌላው እንዲመጣ ሌላስ? ትምህርት ቤት ከጋሼዎች ከአቶ ገዛኸኝ ውጭ ሌላ የሚመጣው እንዳለ እዚህ ቤት ውስጥ። ስለዚህ ወንዱ አንተ ብቻ ነህ ማለት ነው። ምን ማለት ፈልገህ ነው? ወንዱ አንተ ብቻ ነህ? እሱ ነው ወንዱ። አስገድዳ ያደረገችህ ነገር አለች ሴት? እንዴ ምን ማለትህ ነው አንተ? ቆይ ዝም በይ ነው የምልሽ። ጉደኛ ዝም በለው ልጄ። እሺ የሚያወራውን አያውቅም እሱ። ዝም በለው። የሆነ ነገር አድርጋ አስደርጋ ታውቃለች? የብልግና ነገር ተናገር እንጂ አታውቅም። ለምን የምታየው? ለምን አይንሽን የምታፈጭበት? እንዴ ለምን አይንሽን ታፈጭበታለሽ? ይኸው እየነገረክ እኮ ነው እውነቱን። ከኔ አላምንም ብለሃል አይደል? ይኸው እውነቱን የነገርከኝ። በኋላ ግን ትታሰራለህ ውሸት ብትነግረኝ። ምን አድርጎ ነው የሚታሰረው? በኋላ ትታሰራለህ ብያለሁ። ምንድን ነው የምታየው? ለምንድን ነው እንደሱ የምታየው? ልጄ እኮ ነው። እንደዚህ እያየሽው ነው እየፈራኩ ያለ። መናገር የሚፈልገው ነገር ሊኖር ይችላል። የሚናገረው ነገር የለውም እኮ። ምን አለው የሚናገረው ነገር? የሚናገረው ያለው ና ግባና ስጠራ ትወጣለሽ። ግባ። ስጠኝ፣ ስልክ ስጠኝ፣ ማስረጃ ስጠኝ። ይኸውልሽ ለቀልድ አይደለም የመጣሁት። እሺ የምን ማስረጃ? የምንም ሊሆን ይችላል። እሺ እስኪ ያሳየኝ ማስረጃው። ከዚህ ልጅ ጋር ግንኙነት አላደረግሽም? ከማን ጋር? ከዚህ ህፃን ጋር እኮ ህፃን ልጅ እኮ ነው። 16 ዓመቱ እኮ ከ16 ዓመት ልጅ ጋር ሊሆን ይችላል። ግንኙነት አላደረግሽም ወይ? ምንም አይነት ግንኙነት። እርግጠኛ ነሽ? አዎ እርግጠኛ ነኝ። እውነቱን ትናገሪያለሽ ወይስ አትናገሪም? ተናገርኩ እኮ። እውነትሽ ይሄ ነው። አዎ ማመጣው ማስረጃ ግን እንዳያሳፍርሽ። ችግር የለም። በጣም ጥሩ።
ለጓደኞች ለአባትም ቢሆን ለማንም እንዳትናገር። ሰማኸኝ አይደለ? ብትናገር ከቤት ነው ማባረር። አንድ ነገር ከማንም እንዳልሰማ። እኔ ለማንም ይሄ ማለት ቅድም ከዛ ጋር ያነሳኸው እሱን ነው። ምንም ሊሆን ይችላል፣ ምንም ሊሆን ይችላል። እሱን የላካችሁ ከፈለግሽ እስከ ካሜራው ነው ማሳይሽ። ህፃኑ ልብስ እያስወለቅሽ የምታደርጊውን ነገር ወይ ጉድ! ለካስ ተሰልሉኝ ነበር። መሰለል አይደለም ይሄን ነገር አሁንም እነግርሻለሁ። አድርገሻል ወይስ አላደረግሽ? ያስቀጣችኋል እኮ ይሄ ሰው ቤት ገብታችሁ ካሜራ ማስቀመጥ። አድርገሻል ወይስ አላደረግሽም? አላደረኩም። ምን እያደረግሽ ነው ታዲያ? በቃ ምንም አላደረኩም። እውነቱን ተናገሪና የመሸበት ደሪ። ሌላ እውነት የለኝም። በቃ እውነቱን ተናግሬያለሁ። ለካስ ተሰልሉኝ ነበር። ስትንሰልልሽ ነበረ። እሱን የላካችሁ ማንም ሊሆን ይችላል። ምን አገባችሁ እናንተ ስለ ሰው ህይወት? ለምን ሰው ታጭበረብራለሽ? ለምን ሰው ታጭበረብራለሽ? ምንድነው ማጭበረብራ? መውለድ ስለማይችል ከአንዴም ሁለቴ ነው እኔ ያስመረመርኩት። አይገርምሽም? መውለድ አይችልም። እውነታው እሱ ነው። እሺ አሁን በቃ ትወጣላችሁ ወይ? ለምን እንወጣለን? ዝም ብዬ ልወጣ መሰልሽ የሄድኩት? እውነቱን ሳለው ከዚህ ቤት ውጥት አልልም። በቃ ከፈለግሽ እንደራደር ነኝ እና አንቺ፣ ካልሆነ የማስረጃው ውልቅ አድርጌ ነው የምሰጠው። ህፃኑን ስታደርግ የነበረውን መኝታ ቤት ሆነች ነው ይህንን ንግግር የነገርሽው። መኝታ ቤት ለራሱ እየቀዳዎች ነበረ እና እንደው ተይው። ህፃን ልጅ ልብስ ታስወልቂያለሽ? ምን አይነት ብልግና ነው? ባላየኸው ነገር ሰው ላይ አትፍረድ። አርገሻል እንጂ በቃ እኮ አሁን እሺ በቃ ውጡ። ይኸውልሽ አሁንም ይኸውልሽ ካሜራውን አጥፋላት። ካሜራማን ካሜራው ይኸው በፊትሽ ጠፋልሽ። ካሜራው ጠፍቷል። ረጋ ብለሽ እያንዳንዱ ነገር ለምን ይሄን እንዳደረግሽ ከነገርሽኝ ሚስጥርሽን አሳልፌ አልሰጥብሽም። ካልሆነ ግን ባልሽ 2-3 ጊዜ የመካንነት ምርመራ ተመርምሯል። ይኸውልሽ እኔ ስለዚህ ሽማግሌ ባልሽ አይመለከተኝም። በመጀመሪያ ደረጃ ሰማሽ? ታዲያ ሽማን ይላከ ስለሱም አይመለከተኝም። ስለዚህ አይመለከተኝም። ሌላ ሰው ነው በቃ። እሱም አይደለም። እውነቱን ነው የምነግርሽ። ማን ነው ስለኔ ህይወት ግድ ብሎት? ስለኔ ህይወት አይደለም በቃ 10 ዓመት ሙሉ ራሱ ከመካን ከማይወልድ ሰው ጋር መቆየትሽ አንቺ ጥንካሬ ነው። እውነቱን ነው የምነግርሽ። የኔ እህት ብትሆኚ እንደዛ ነው ላደርግ የምችል። ሰማሽኝ? ስለዚህ እውነቱን ትነግርኛለሽ። ይሄ ልጅ ያንተ ነው ብዬ አሳምነዋለሁ ባለቤትሽ። እውነቱን ከነገርሽ ትስማሚያለሽ? በምን እርግጠኛ ነው? ማለት ካሜራ አጥፍቼልሽ እኮ ነው እያወራሁሽ ያለሁት አይደል? እኮ ማስተማመኝ ምንድን ነው? የፈለግሽውን ከፈለግሽ የፈለግሽውን ልታደርጊልኝ ትችያለሽ። ገንዘብ ልትሰጪኝ ትችያለሽ። የፈለግሽውን ነገር ልቀበልሽ እችላለሁ። ጀምር አንቺ ወጣት ነሽ፣ ቆንጆ ነሽ። ሽማግሌ ጋር ምን ትሰሪያለሽ? ለእኔ ራሱ አንድ ነገር ካደረግሽልኝ በቃ ሁሉንም ነገር እኔና አንቺን እንድናስቀሩ አደርጋለሁ። የሰማኸው እውነት በቃ የሰማኸው እውነት ነው። ከልጁ ጋር አርግሻል። እርግዝ ነው ታዲያ ከየት መጣ? ያው ከዚህ ህፃን ቀና ብለሽ አዋሪኝ፣ ቀና ብለሽ አዋሪኝ። በደንብ እንድትነግሪኝ ነው የምፈልገው። በቃ ነገርኩህ እኮ በቃ የሰማኸው እውነት ነው። እሺ ለምን ይሄን ማድረጉ አስፈለገ? ከሌላ ሰው መውለዳችን ከሌላ ከትልቅ ሰው መውለዳችን 16 ዓመት ጻልሽ በቃ ሆነ ከሆነ በኋላ ምን ታደርገዋለህ? በቃ እንዴ ሆኖ ምክንያትሽ ምንድነው ነው እኮ ይሄንን ለማድረግ እያልኩሽ ያለሁት። ሆነ ሳይሆን ምክንያትሽ ምንድነው? ያነሳሳሽ ነገርስ ምንድነው? በቃ ልጅ እፈልጋለሁ። እሺ ስለዚህ እሱ ደግሞ መውለድ አይችልም። 10 ዓመት ሙሉ ታገስኩ። ምንም ቢሆን የሰው ልጅ እንዳንተ አይሆንም። እና ለአቅመ አዳም ያልደረሰ ህፃን ልጅ ጋር ግንኙነት ማድረግ
አብሶ የልጅ አባት ልታረጊው ከሱ ማርገዝ ምንድነው የሚሉት? ይሄን አውቃለሁ እኮ ከባድ እንደሆነ ግን በቃ ሰው እኔ ብዙም ውጭ አልወጣም ከሰው ጋር አልግባባም። በቃ ሆነ በቃ አሁን ብዙ ባታስወራኝ ጥሩ ነው። ሌላ ግን ከማንም ወንድ ጋር እንደዚህ አይነት ነገር አላደረግሽም? በምን ልመንሽ? በቃ ማስረጃ ይዘሃል እኮ። ሌላ ወጣሽ የምትሄጂበት ቦታ ሳለ የለም? የለም። ለሱ ግን ይሄን እንዳትነግረው። ለምን ነግሯል? አልነግረውም። ስልማ ቃል ገብቼልሽ አይደል? መቼ ነው ይሄን የምታደርጊው ከልጁ ጋር? በቃ እንደዚህ ከትምህርት ቤት ሲመጣ አልፎ አልፎ። እሺ ስራ ሰውየው ስራ ሲሄድስ? ሰውየውም ስራ አዳርና የሚገባበት ጊዜ አለ። የሚሰራው ስራ አዳር የሚያስገባዋል። በቃ በዛ ምክንያት አትፍረድ። ስለዚህ አሁን ልጁን አስጠሪው ጥሪው እና ንገረው የሆነውን ነገር በሙላ በይ። በቃ ልጁ ይጨነቃል። በቃ መጨነቃል የፈለገ ነገር ሊሆን ይችላል። ገባሽ? ጥሪው እየሰማሁሽ ጥሪው። ለምን ታስጨንቁ? አሁን እኮ ከኔ ጋር መግባባት ነው ያለብሽ፣ መጨቃጨቅ ነው ያለብሽ። ጥሪውና እናወራው። ከዛ ስለወደፊቱ መፍትሄ እንትን እንበል። ብስራት አቤት። ና እስኪ ቁጭ በል ቤቢ፣ ገባ ብለህ ቁጭ በል። ንገረው ቤቢ፣ ንገረው እስኪ ምን እንደምታስደርግ ንገረኝ። እሺ ሳትፈራ ሳትሸማቀቅ። እሺ ቤቢዬ ንገረኝ ጮክ ብለህ። እኔ ከትምህርት ቤት ስመጣ የቤት ስራ ተሰጥቶኛል ስላት ልብስን አውልቅና ና ቶሎ በኋላ ትሰራለህ እያለች እዛ መኝታ ቤት ታስቀምጥ። በጣም ጥሩ። ረጋ በሽ እንዳትደነግጥ። እኔ አለሁልህ። እሺ አትይው አሁን እሱ ጋር ነው ማውራት የምፈልግ ብዬሻለሁ አይደል? አይዞሽ። እሺ መኝታ ቤት ከገባህ በኋላስ ግንኙነት ታደርጋላችሁ ነው? ንገረኝ። አልፈልግም አላልካትም? እምቢ እላታለሁ ግን ትቆጣኛለች። ለምን ትቆጣለች? በግድ ካላረክ ብላ እኔን ትቆጣኛለች። በቃ ሰማክ አይደል? ከዚህ በላይ አሁን ይሄ ለአቅመ አዳም ያልደረሰ ህፃን ልጅ ልብሱን እያስወለቅሽ ሌላ ክብር የሚነካ ነገር የምታደርጊው ለምንድን ነው? በቃ ልጁ ፊት እንደዚህ አይነት ነገር አታወራ። ለምን እንደማላወራው ነገርኩህ አይደል? ሁሉንም ነገር ለምን እንደማላወራው ከአንተ እንዳረገዝሽ ታውቃለህ? ኧረ እባክህ የሚወራና ማለት ዝም በይ አንቺ አይደለሽ የሚወራና የማይወራ መሆኑን የምትነግሪኝ። የሚደረገውን መች አወቅሽ? ለምን ለአባቴ ያልነገርኩህ ይሄን ሁሉ ነገር ስታደርግ? እሷ ታስፈራራኛለች። ምን እያለች? እንዳትናገር፣ ከተናገርክ ከዚህ ቤት ነው ማባረር። መሄጃ ስለሌለው ማለት ነው። መሬት ላይ ስላነሳሽው መሄጃ የሌለው ይመስልሻል አይደል? እኔ ወስጄ አሳድገዋለሁ ከፈለግሽ። ብዙ ጊዜ ነው ይሄን ያስደረገች። ንገረኝ። ብዙ ጊዜ ይሄንን ጉዳይ አባትየው ማወቅ አለበት። ቃል ገባክ አይደል እንዴ? የምን ቃል? አልናገርም ብለህ ቃል ገብተህ አይደል እንዴ? እሱ ወይ ይቅርታ ያደርግልሻል ወይ ደግሞ ውሳኔው የራሱ ነው የሚሆነው። በቃ አለቀ። ቃል ገብተህ አይደል? እዚህ የምን ቃል? አልነግረውም ብለኸኛል። አንቺ የገባሽውን ቃል ለትዳርሽ የፈጸምሽውን ቃል መች አከበርሽ? 10 ዓመት ሙሉ አንተ ከኔ ጋር ነበርክ እንዴ?
ምን ላደርግ ከአንቺ ጋር ቆያለሁ? በቃ እኮ እኛ ያሳለፍነውን አንተ አታውቅም። ስለዚህ አሁን ቃል ገብተህልኛል አልነግረውም ብለሃል። ስለዚህ በቃ አሁን ካሜራችሁን ይዛችሁ በሰላም ውጡ። በቃ የሰው ህይወት አትወጡ። ለምን ደግሞ ወጣ? በቃ በሰላም እንኖርበት። እኛ እስከዛሬም ተቻችለን ኖረናል። በቃ በሰላም እንኖርበት። ውጡ። እሺ ብዬ መዝዤ ነገር ላስገባ እንዴ? ያደረግሽውን እኮ ነው ነገር እኮ አለ ያመጣውብሽ እኮ አሁን ራስሽ ያደረግሽው ነገር የሰይጣን ስራ ግንባርሽ ላይ ተጠመጠመ። ተይ እንጂ ይሄን ህፃን ብቻ እንደዚህ አታልቅስ ቤቢ አታልቅስ። እሺ ነገርኳችሁ አይደለ? በቃ አታልቅስ። ምንም አታስጨንቀው። በቃ ልጁም ተውይተኛ በቃ ይግባቱ። በቃ እናንተም ጨረሳችሁ። ሁሉም ምንም የቀረ ነገር የለም። ሰምታችኋል አይደል? ይሄንን ለባልሽ ነግረሽው ወይ ይቅርታ ያደርግልሻል ከዚህ ቤት? እኔ አልነግረውም። ለምን ነግረዋለሁ? እኔ ነግረዋለሁ። ለምን ትነግረዋለህ? እኔ ነግረዋለሁ። እንዳትፈራ እንዳትሸማቀቅ። እሺ ቤቢ ያለ ፍላጎት ነው ብዙ ነገር ስትደርግ የቆይሽ። አሁን ነግረዋለሁ። ቃሌናችሁ ምንድነው? ዝም በይ። ተገዛኝ ና ተገዛኝ ና ግባ ከዛ ጋር ቁጭ በላ። ተገዛኝ ይኸውልሽ በልጅ አምላክ እንደሆነ የምልሽ በልጅ አምላክ እውነቱን ንገሪው ለአቶ ገዛኝ በራስሽ አንደበት። እውነቱን ነግሬዋለሁ እኮ እሱ እውነቱን ያውቃል። በቃ ምንድን ነው እውነቱ? በቃ አታስጨንቀን እባክህ። ምንም ነገር የሰማሁት ነገር የለም። መስማት ያለባቸው ሰምተዋል። ይዙ ያልኳን አይደል? በቃ ይዛቸው ለምን ደግሞ መስማት ያለባቸው ነገር ሰምተዋል። እስቲ ከሱም አንደበት ልስማ። ምን ትሰማለህ? እኔ ከነገርኩህ ውጪ እነግርሃለሁ። ምንም አልነገርሽኝም። እውነቱን ለምን አትናገሪም? እውነቱን ንገሪኝ። ምንድነው እውነት? አረ እውነቱን ንገሪኝ። በቃ ካሜራውም አልጠፋም የነበር እስካሁን ከፈለኩ አውርጄ ማሳየኝ። በቃ እውነቱ እሱ ነው። ተጫወታችሁብኝ። አንቺ አትሸውጂኝም። እኔ ገብቶሻል? አንቺ ሰው ላይ የምትጫወቺው ምን ልትበይ ነው? እሺ በቃ እናንተ ማትወጡ ሆነ ወይኔ ልውጣ። ለምን ትወጫለሽ? ይሄን ጉዳይ ቁጭ ብለሽ ሰምተሽ ነው የምትወጪው። ስለዚህ አሁንም መናገር ከቻልሽ አንቺ ራስሽ ተናገሪ። እኔ ምንም የምናገረው ነገር የለም። አንተም ከዚህ በፊት ሰምተሃል አይደል? እውነቱ አንተን እነሱን ይዘህብኝ የመጣው እሱ አይደለም። እኔ አላመጣሁም እኮ በቃ አሁን ይጨርሻለሁ እኮ እውነቱን ተናግሬ ይጨርሻለሁ። ቁጭ አልጨረስንም። እኔ አንተም በሰላም ወጡ። ቁጭ በይ። ካሜራውን መንካት አትችይም እንዴ? እናንተም የሰው ቤት መግባት አትችሉም እኮ። በቃ ታብሻ አስገባችሁ አይደል? ካሜራውን መንካት አትችይም እያልኩሽ ነው። ለምን ወጣለሽ? አንተም ካሜራውን ቁጭ በይና እውነቱን ንገሪው። እውነቱን መስማት ነይ ወደዚህ። ምንድነው እውነቱ? ነይ ቁጭ ነይ በይ። ወደዚህ ጋር ቁጭ በይ። እውነቱን ማወቅ አለብኝ። እውነቱን ማወቅ ይፈልጋል። እውነቱን ማወቅ አለብኝ። ሰማይ እውነቱን አይደል ማወቅ የምትፈልገው? እኔ እነግርሃለሁ። እነሱን ይዘውጣ። አንወጣም። ለምን እንወጣለን? አይሆንም። እኛ ባለንበት እውነቱን ንገሪኝ። በትክክለኛ እኔ ነው የምታምነው እነሱ ነው የምታምነው? በትክክለኛ እውነቱን ስለሚያውቁ ነው። ለምን እንወጣለን? አንወጣም። በህግ አምላክ ቁጭ በይ። ነይ ቁጭ በይ። ቁጭ በይ። እንዴ አንተ ምንድነው ከነሱ ጋር የምትታወቀው? ቁጭ በይ። ቁጭ በይ። አዎ በቃ እውነቱን ንገሪኝ። እውነቱን ማወቅ እፈልጋለሁ። እኔ እና እሱ ባለ ትዳር ነው። እኔ እና እሱ በቃ ቤታችን እናወራለን። ምን ባለ እናንተ ትዳር? ውጡ። በቃ ውጡ። ውጡና እኔ ንገሪው። እውነቱን ማወቅ እፈልጋለሁ። ነኝ ካልሆነ እኔ ነው የምነግረው። ካልሆነ እኔ ነው የምነግረው። ንገሪኝ። እኔ ነው የምነግረው። እነግረዋለሁ። ያንተ ልጅ አንተ አይደለም። የምትፈልገው ይሄንን ነው አይደለ? ያንተ ልጅ አይደለም። አንተ የምትፈልገው ከኔ ቆይ፣ ረጋ በል። ተረጋጋ። ቆይ አቶ ገዛኝ ረጋ በል። ረጋ በል። ያንተ ልጅ አይደለም። እንዴ ስነ ስርዓት። ቆይ ረጋ በል። አቶ ገዛኝ ቁጭ በል እንጂ እኮ መጀመሪያም አውቄያለሁ ልጁ የኔ እንዳልሆነ። ብትን ቀድመሽ የበተንሽው አንቺ ነሽ። እሺ ውጣ በቃ። እኔ የሰው ትዳር ቁጭ በይ። አሁንም ላስረዳልሽ ልሞክር። ቁጭ በይ። ምንድን ነው የምታስረዳው? አሁን እኮ በይኸው በቃ በተንከው እኮ በቃ ምንድን ነው የምታስረዳው? አቶ ገዛኝ አቤት። ቁጭ በል እዛው። ያረገዘችው ከአንተ አይደለም። በቃ በጣም ይሄን ስለወት በጣም ይቅርታ። በቃ እኔ ይሄን ጉዳይ እዚሁ ነው ማፍረጠርጠው። ታውቆኛል። ያረገዘችው ከእርሷ አይደለም። በቃ ይሄን ህፃን ዝም በይ። ይሄን ህፃን ቤት ውስጥ ሌላ ነገር እያስደረገች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። እውነቱ ለምን አልነገርከኝም? እሱ ምንም አላጠፋም። አቶ ገዛኝ ተው፣ እሱን አትጩህበት። እሱ ምንም አላደረገም። እሷ ናት እያስገደደች ነው። እያስገደደች። ይሄው
ወንድ ስለሆነ ይሄ ትንሽ 15 16 ዓመት ልጅ ሌላ ነገር ይኸው አሁን ደስ አለ። ምርጫው አሁን የእሱ ነው። ዝም በይ። ይኸውልሽ እኔ ልበትን አልመጣሁም። ያንቺን ትዳር ልበትን አልመጣሁም። ምን አስተካከልከው? ዝም በይ። ምን አስተካከል? አንቺ ውሻ ነሽ። ምንድን ነሽ? ከዚህ ሕፃን ጋር መልሽለት። እስኪ አሁን ለእሱ መልሽለት፣ መልሽለት። የ16 ዓመት ሕፃን ጋር እንደዚህ ማድረጉን መልሽለት፣ በመልሽለት። ምንድን ነው መልሽለት? በቃ አወራክ እኮ አይደል? ነገር አወራክ። ሌላ ምንም ምን የማወራው ነገር ሰማሁ፣ ጉዴን ሰማሁ። ዲኤንኤ አላስመረምርም። ይሄን ትዳር በትነዋለሁ። አይቻለሁ እያንዳንዱን ነገር። ኧረ እባካችሁ በቃ ውጡልኝ። በቃ በተናችሁ እኮ ትዳሬን በቃ በተናችሁት አይደለ? ደረቅ በቃ ውጡ። አሁን ድርቅናሽ እስካሁን ለራሱ አንድ ድርቅና በድርቅና በሩ ከፍተሽ ውጭልኝ። አሁን ቆይ ስነ ስርዓት ያዝ። ያውሎት እሷ እውነት ሊኖራት ይችላል። ረጋ በሉ። አሁንም በስሜት ተገፋፍተው ውሳኔ እንዲወስኑ አይደለም የምፈልገው ነው። አቶ ገዛኸኝ ለዚህ ሴት ይቅርታ የሚያደርጉ ከሆነ ይቅርታ እንዲያደርጉላት ነው የምፈልጋለሁ። ምንድነው ይቅርታው? ይቅርታው ምንድነው? በላይ ላይ በገዛ ልጄ ላይ በገዛ ልጄ ባሳደጉት ልጄ ባሳደገው ልጅ እንዴ ህመሙ ይሄ ነው እንዴ? ጭንቅላትሽ ላይ ይሄ መጣ። ከየቱም ሶሻል ሚዲያ ላይ የምታየውን ሌላ ዓለም ላይ የተደረገ አንቺ እዚህ እንዴት ታደርጊዋለሽ? አሁን እኔ ማብራሪያ መስጠት አልፈልግም። በቃ ውጡልኝ። ተናገሪ። በቃ እንድትናገር ይፈልጋሉ። ምንም የምናገረው ነገር አንተ እኮ ተናገርኩ ሁሉንም። በቃ እሱም ከኔ ይልቅ እናንተን ነው የሚያምነው። ይኸው አመነ። አቶ ገዛኸኝ ተነሳ። 10 ዓመት ስንኖር አንድ ቀን እንኳን በእጁ ነክቶኝ አያውቅም። አሁን ከኔ ይልቅ እነሱን አመነ። ያደረግሽውን እኮ ነው። እኔ እኮ ማስረጃ የቪዲዮ ማስረጃ እኮ እችላለሁ እኮ። ህፃኑና ግባ እያልሽ እሱን ስታስወልቂ እኮ ላሳይሽ እችላለሁ እንዴ? ኧረ እባክህ በቃ። አቶ ገዛኸኝ ለዚህ ሴት ይቅርታ ማድረግ ይፈልጋሉ ወይስ አይፈልጉም? አልፈልግም። እንዴት ብሎ እንዴት መቼስ ምን አደርጋለሁ? ይልቁን የሚጠቅምሽን አድርጊ። ይቅርታ አድርግልኝ ወይ በቃ ይቅርታ አድርግልኝ። ዋሽቻለሁ ልትይው ትችላለሽ። የመጣውን እንደ ቤተሰብ ፍቱት። ታልቅስሽ ማመን ታደርግ። አንተ እኮ ምንም አላደረግም። ታልቅስሽ ነው። ተናገሪ። አሁንም ቆሻሻ ይቅርታ ጠይቂው። ቤቴ ያስመጥተህ እንደዚህ ታደርገኛለህ እንዴ? አወኩ። ያላደረግሽውን እኮ ነው እንዴ? ያላደረግሽውን ነገር እኮ እኛ እኮ ግልጽ አላወጣንም። ያላደረግሽውን ነገር እኛ ምን አደረግን? ሁሉም እኮ በየቤቱ የራሱ ሚስጥር አለው። ምን አገባውና እነሱ እናንተን ካሜራ አስደቅኖ አስመጥቶ እኔን የሚያሰድ በየቤቱ ሚስጥር ቢኖር ታዲያ ከህፃን ልጅ ጋር ከልጅሽ ጋር እዚህ ነው በጉዲፈቻ ያሰርሽ። ይሄን ህፃን እኮ ስታሳድጊው እንደ ልጅሽ ልታየው ነው አይደል? ከልጅ ጋር እንደዚህ አይነት ነገር ይደረጋል? ከብት ነሽ ወይስ ሰው ነሽ? በቃ አሁን የፈለጋችሁትን ተናገራችሁ አይደል? በቃ ውጡ። አሁንሽ ምን ቀራው? እውነቱን ተናገር። ምን ከዚህ በላይ ምን እውነት አለ? በቃ ሰማችሁ አይደል? ለባለቤትሽ እውነቱን ተናገር። በቃ ምን ነግረው ነገር እናንተ ነገራችሁት። ይቅርታ ጠይቂ። ተቀበለ ይቀበል፣ ካልተቀበለ ይተው። በቃ ከሱ ጋር መኖር ሰልስቶሽ ነበር ማለት ነው። በቃ ይኸው ሰምቷል። ፈለገ በቃ መሄድ ይችላል። ይቅርታ የመጠየቅ ቅድም የለሽም። ይቅርታ እንድትጠይቂው እድል እየሰጠሁሽ ነው። የምትጠይቂው ከሆነ ይቅርታ ጠይቂ። ሰምቷል አይደል? በቃ ሁሉንም ይቀበላል። የሚቀበል ከሆነ ይቀበል፣ አይ የሚል ከሆነ መተው ይችላል። በቃ እንደዚህ አይደለም ይቅርታ የሚጠየቀው። በየቀኑ ጭቅጭቅ ውስጥም መግባት አልችልም። ከ10 ዓመት በኋላ ያረገዝኩት ልጅ ነው። ማጣት አልፈልግም ልጄንም። በቃ ጭቅጭቅ ምናምን አልፈልግም። በቃ እንደዚህ ነው። በቃ አንድ ሆኗል። በቃ ከተቀበለ ይቀበል፣ ከተቀበለ የራስ ጉዳይ። ህይወትሽስ፣ ትዳርሽስ? ትዳሬን ማን ተበተናችሁት እኮ እድሜ ለእናንተ። እኔ ምን አደረኩኝ? በተናችሁ። ራስሽ ነሽ እኮ ቀድመሽ በተንሽው። አሃ
ይሄን ህፃን ልጅ እኮ አልኩሽ እኮ እኔ እኮ እንደውም ዝም አልሽኝ ወደ ጊዜሽ ነው የምሄድ። ምክንያቱም ለአቅመ አዳም ያልደረሰ ህፃን ልጅ ምናልባት ህግ የሚልሽን ካለሽ በኋላ ቅጣትሽን ጨርሰሽ መጠሽ ከባለቤትሽ ጋር ልትሆኚ የምትችይበት መንገድ ካለ ይቅርታ እንድጠይቅ እየነገርኩሽ ነው። ይቅርታ እንደዚህ ያለ የሚጠየቅ በጸባይ ይቅርታ ጠይቅ። በቃ ይኸው ይቅርታ ጠይቄያለሁ። ሰምተሃል? ሁሉንም ከተቀበልክ ተቀበል፣ ካልተቀበልክ ይቅርታ ታደርግላታለህ? አላደርግም። አቀረብክ እንዴ ደግሞ ካንተም ሰው አልቀበልም ትላለህ። ቀረብካ 10 ዓመት ሙሉ መካኑን እየተቀመጥኩት እኮ ነው። ይኸው ልስጥ ብዬ ልጅ ይኸው ይሄን አልሽ? የእሱ ልጅ እኮ አይደለም። ምኑን ነው የምትሰጪው? ይሄን አልሽ? በቃ ሄደሽ ከሌላ ማምጪ ሲል አልነበረ? ለእሱ ብዬ እኮ ነው እኔ እስካሁን ድረስ መካኑን እየተቀመጥኩት መውለድ እየቻልኩት። በቃ አሁን ይኸው ለእሱ ነበር ልሰጠው፣ ለእሱ ለአንተ ብዬ ነበረ። ውጭም አደባባይ አልወጣሁም ከዚህ ከጻን ልጅ ጋር እንደዚህ ሆንኩ ለአንተ ብዬ ነው። ከአንተ መውለድ ብችል እንደዚህ አልሆንም ነበር። አሁን ከተቀበልክ ተቀበል። ከዛ ውጭ ጭቅጭቅ አልፈልግም። ገና 10 ወልዳለሁ። ለሱ ብለሽ አይደል? ለሱ ብለሽ ተቀበል። ካልተቀበልክ ተው በቃ። ምን ከሌላው ልጅ ስትላ ነበር። ምን እነሱን አይተህ ታሽቃብጣለህ? ምን እንደሚያሽቃብጠው በቃ ቀጤ እንደውም እዚህ በለኛ ማለት ታገሽ ነገር ሙቱ በቃ። ወደ ህግ ቀጤ ለምን ደሞ ወጣ? ወዴት ነው የምሄደው? ወደ ህግ ቀጥ ብለሽ ምን ልሰራ ነው? ቀጥ ብለሽ ወደ ህግ። ለምን እንደምሄደው? ይኸውልሽ ቀጥ ብለሽ ወደ ህግ እንድትሄጂ ነው የምፈልገው። አንደኛው በትዳርሽ ላይ በመሄድ፣ ሁለተኛ ከህፃን ጋር እንደዚህ አይነት ነገር በመፈጸምሽ በህግ ትጠይቂያለሽ። ቀጥ ብለሽ አሁን አንተ ተስማምተን እንደዚህ ታሳሰረኝ? አዎ እሱ አይደለም ያሳስርሽ፣ ስራሽ ነው። ስራሽ ነው የሚያሳስርሽ። ሰማሽኝ? እሱ ባይኖር በጥፊ ነበር ማጋጭሽ። እስካሁን ለሱ ክብር ብዬ ነው ዝም ያልኩሽ። ትንሽ ነው እቺ ትንሽ በቀጥ በቀጥ ቀጥ ሂጅ። አዎ ሂጅ ቀጥ ሂጅ። በገዛ እጇ እስር ቤት እኔ እኮ እንድታለቅስ እንዴ ቢያታልቅስ እንጂ እንኖራለን። አይዞህ አታልቅሱ ባካችሁ። ይህን ያህል በደል ምን እንዳደረግኳት ይህን ያህል በደል አዳር እየሰራው ቤቱን ቀጥለጥ አድርጌ ይዤ ይኸው ላይ ኧረ አያልቅሱ፣ በእግዚአብሔር አያልቅሱ። ቤቢ አታልቅስ እንጂ አባት አታልቅስ። እሺ አታልቅስ። እሺ በደለች። አንተ እኮ ምንም አላደረክም። እሺ በደለች። እባክህን እኔ አባት ህፃኑን አረጋጋው። ህፃኑ ትምህርት መማር አለበት። ከሱ ፊት ይሄ ሁሉ ነገር እንደማይወራ እያወቅሁ ግን ለእርሶ እውነቱን ስለፈለኩኝ ነው ይሄን ሁሉ ነገር ያደረኩት። እናንተማ መልካም ስራ ነው እናንተ። አረ ለምን ጉዴን ይኸው ዘገዘጋችሁት። ጉዴን በቃ ቤቢ አታልቅስ። እሺ ነበር ይሄ ልጅ አበርተው አሳድገው። እሱ ያደረገው ነገር የለም። አሁንም ከራስ ጋር ተመካከር። አንድ ቀን 2 ቀን ክስ ከመመስረት በፊት በሷ ላይ ከራስ ጋር ተመካከር። እውነት ሊኖራት ይችላል። ከሌላ ሰው ጋር ብታደርገው አይገርመኝም ነበረ። ሰው የልጅ ፍላጎት ሊያድርበት ይችላል። ግን ይሄ ለአቅመ አዳም ያልደረሰ አንድ ፍሬ ህፃን ጋር ማድረጉ በራሱ በጣም ውርደት ነው። በቃ ቤቢ ዝም በል በቃ። ይሄን ህፃን ልጅ በስትክክል አሳድጉት። እኛም ልናደርግለት የምንችለው ኦር እሱም ከአካባቢ ዞር ብሎ ይቆይ ካልክ እኛ እንወስደዋለን። ኧረ የት ይሄዳል? ለፍቻ አሳድጌ የት ይሄድብኛል? ልጅህ ነው። አዎ ልጄ ነው። የት ይሄድብኛል? የሁለታችሁም ልጅ ነው። አሳድጋችሁታል። የት ይሄድብኛል? በስንት ዓመቱ ነው ለመሆኑ ያመጣችሁት? እሱ ገና ነው፣ ጫቅላ ነበረ፣ ህፃን ነው፣ ትንሽ ነው። ከ1 ዓመት ምናምን በፊት ጀምሮ ነው ወይስ ከ1 ዓመት በኋላ? 1 ዓመት ከ2 ወር ከ3 ወር ይሆናል ስታመጡት። ኦልሞስት 15 ዓመት እናንተ ጋር ነው ያለው። እኛ ጋር ነው። ይኸው ለሱ ነው ሁለት አይነት ስራ የምሰራው። 2 አይነት ስራ አዳሩንም ቀኑንም የምለፈው ለሱ ስል ነው። ደህና ይሆንልኛል። ጸባይህን አይቀይርብኝ አባት፣ ጸባይህን አይቀይርብኝ። ፈጣሪ ደግሞ ይሄንን የልጅ ስስትህን አይቶ ልጅ ይስጥህ። አሜን። ይህንን ማለት ነው የምፈልገው። አትዘኑ፣ አታልቅሱ። በየቤቱ እንዳለችው በጣም ብዙ ጉድ እኮ አለ። ግን እንዴት አድርጌ አይኗል ልያው ረጋ በሉና 2 ቀን ሙሉ እድሜ ክስ ሳትመሰረቱ ከራሳችሁ ጋር ተመካከሩ ጋሼ። ከዛ በኋላ ግን እኔ ራሴ ነው ክስ መሰርትበት። ምክንያቱም ይሄን ህፃን አባልጋለች። በጣም እንጂ በጣም እንግዲህ እኛ ስራችንን ሰርተናል።
ሰው ደግሞ ጠንክረው ህይወቱን እንዲያስቀጥሉ ነው የምፈልገው። እሺ፣ ኧረ ችግር የለውም። እናንተም ኑሩልኝ እንጂ። በመጨረሻ ማለት የምትፈልገው ነገር ካለ እናንተም ኑሩልኝ። በየቤቱ በእያንዳንዱ ቤት ጉድ አለ። በእያንዳንዱ ቤት ብዙ ነገር አለ። ይህንን ፈጽሞ እኔ ልጠረጥርም አልችልም እኮ ገና ሕፃን ነው ብዬ የምገምተው ልጅ ነው። ከዚህ ጋራም ታደርጋለች ብዬ አልገምትም ፈጽሞ። እና በእያንዳንዱ ቤት ግቡና ሁሉንም ነገር አድርጉ። አወጣጡ እባካችሁ፣ አወጣጡ። እኔ አሁን ይሄ ሕፃን ነው ያደርጋልን ብዬ አልገምትም። እሷ ናት። እሱንም አልጠላውም። እንዴት ብዬ ጠላዋለሁ? አደራ፣ ይሄ ልጅ አሁንም አደራ ነው ለእርሶ። ኧረ በስመ አብ አደራ ነው ለእርሶ ጋሼ። እንግዲህ እናመሰግናለን። የነበረን ቆይታ ይሄ ነበረ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ እናንተ። እንግዲህ ውድ ተመልካቾቻችን እዚህ ደርሰናል ማለት ነው። እንዳያችሁት ትንሽ ለየት ያለ ከባህላችን ያፈነገጠ ነገር ነው ያየ ነው። እንደዚህ የምታደርጉ ሰዎች ካላችሁ ባካችሁ አሁንም ተው። የሀገራችን ባህልና ሴት አታበላሹ። እንደዚህ አይነት ነገር አይጠቅምም። ሁልጊዜም ስህተት ለሚሰሩ ሰዎች የእርምት እርምጃ እንወስዳለን። ሰዎች በተሳሳተበት ባልተስተካከለ መንገድ ሲሄዱ እንዲስተካከሉ እናደርጋለን ማለት ነው። ይሄ ነው የኛ ስራ። እንደዚህ አይነት ነገር የምታደርጉ ሰዎች እባካችሁን እረፉ ማለት እፈልጋለሁኝ። መልካም ባለትዳሮች ደግሞ ሁልጊዜም በጤና በፍቅር ትዳራችሁን ቀጥሉ። እንደዚህ አይነት ነገር የምታደርጉ ሰዎች ግን እባካችሁ አሁንም ስለ ፈጣሪ ብላችሁ አቁሙ ማለት እንፈልጋለን ተመልካቾቻችን። እኛም ወደፊት ስራዎቻችን እንሰራለን። እኛ ስራዎቻችን እየሰራን እንድንበረታ የእናንተ ላይክ፣ ኮሜንት፣ ሸር ለእኛ ዋጋ አለው። ሸር እያደረጋችሁ ለብሰው አዳርሱ። ሳብስክራይብ የምትለዋን በመጫን ሳብስክራይብ እያደረጋችሁ አብሮነታችሁን አሳዩን። አሁንም እንግዲህ ተመልካቾቻችን ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላሙን